ዛሬ በህይወታችሁ አይታችሁት የማታውቁትን እጅግ አስገራሚና ቅንጡ የባስ ተርሚናል በሀገራችን ኢትዮጵያ በመሃል አዲስ አበባ የማሳያችሁ ይሆናል። ይህ የባስ ተርሚናል አሁን በዚህ ሳምንት ተመርቆ ለአገልግሎት የበቃው አዲስ አበባ ላይ የተሰራው እጅግ አስገራሚና ቅንጡ የባስ ተርሚናል ነው። እኔ ይህን የባስ ተርሚናል ሳይ በክልል ከተሞችና በአዲስ አበባ ከተማ ላይ የሚሰሩ የፕሮጀክትና የተለያዩ ነገሮች ያላቸውን ልዩነት ያየሁበት ቀን ነው። ይህን የባስ ተርሚናል ዛሬ ከዳር እስከ ዳር የምናይ ይሆናል። የሶሎሞን ጎ ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ከቆያችሁ በዚህ የባስ ተርሚናል ውስጥ ያሉ ነገሮችና አገልግሎቶችን ሁሉን ነገር አሰራሩና ሁሉን ገብቼ የማሳያችሁ ይሆናል። ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። ዛሬ ያለነው የኢትዮጵያን ዘመናዊነት የምናይበት ቦታ ነው። ኢትዮጵያ አዲስ አበባ መሃል ፒያሳ ላይ ያሰራችው የባስ ዴስቲኔሽን ውስጥ እንገኛለን። ይህ የባስ ዴስቲኔሽን እጅግ በጣም ዘመናዊ እጅግ በጣም አርቲፊሻል ኢንተለጀንስ የተጠቀሙበት እና የባስ ስቴሽኑ በጣም ነው የሚያምር። ግራውንድ ላይ የተሰራው አውል ያነለበት የባስ ስቴሽኑ ጣራው ላይ እንገኛለን። ግራውንድ G+1 ወደታች አለው። በጣም ነው የሚያምር የባስና የታክሲ። እንደሚታወቀው እንግዲህ ፒያሳ ላይ ትንሽ የባስ ስቴሽን ችግር ነበር። ያን የባስ ስቴሽን ችግር ለመፍታት አሁን ከአድዋ ሙዚየም ጎን የሰሩት ይህ የባስ ስቴሽን እጅግ ዘመናዊ ነው። በጣም ነው የሚያምር የቅንጡ የባስ ስቴሽን። ሱቆች አሉት፣ ሆቴሎች፣ ካፌዎች፣ ብዙ ልብስና ጫማ ቤቶች አሉት። ይህ የባስ ስቴሽን በፒያሳ ያለውን እጅግ አስገራሚ ነው። ውስጥ ላይ ያለውን የኤሌክትሪክ ቻርጅ ማድረጊያና መኪኖች የኤሌክትሪክ መኪኖች ቻርጅ ማድረጊያና ሌሎች ነገሮች የተገጠመለት ይህ የባስ ስቴሽን ምን ይመስላል? ሰብስክራይብ ያደረጋችሁ አብራችሁ ከቆያችሁ ይህን እጅግ አስገራሚ ቦታ ዛሬ የማሳያችሁ ይሆናል። አብራችሁ ያላያችሁትን ታሪክ ነው ማሳያችሁ። አዲስ አበባ ላይ የሚሰራውን ታሪክ ዛሬ ያሳያችኋለሁ። በፕሮጀክት በኩል አዲስ አበባ ምንም የማትጣማ ከተማ ናት እና ይህን ፕሮጀክት ዛሬ የማሳያችሁ ይሆናል። ፊት ለፊታችን የምታዩት ስትጠጉት ራሱ ነው የሚከፈተው። ያው ተጠጋሁት ተከፈተ። እዛ አለፋችሁ ወደ ባስና ወደ ታክሲ ዴስቲኔሽኑ ትገባላችሁ ማለት ነው። እጅግ ዘመናዊ ነው። ይህ ባስ ስቴሽን እንግዲህ መጀመሪያ ግራውንድ ነው። ከሌሎቹ ታዩት ግራውንድ ነው የሚመስል። ከገባችሁ በኋላ አንድ ግራውንድ ታች አለ። ከዛ ደግሞ ግራውንድ +1 አለ። ግን ላይ ሆናችሁ ታዩት ሙሉ በሙሉ ከመሬት ውስጥ የተሰራ ይመስላችሁ። እጅግ በጣም ነው የሚያምር። በጣም ዘመናዊ ነው። በጣም የተደሰትኩኝ ሳይው እዚህ ፒያሳ አካባቢ እንደሚታወቀው እንግዲህ በጣም የመናኸሪያዎች እጥረት በፊት ነበር። አሁን ላይ ግን ይህ መናኸሪያ ከተሰራ በኋላ የባስና የታክሲ ዴስቲኔሽን ከተሰራ በኋላ ሁሉ እጥረቱን ቀርፎታል ማለት ይቻላል። እንደሚታወቀው ከዚህ በፊት በፒያሳና አካባቢዋ ወደ ተለያዩ የአዲስ አበባ ክፍሎች ለመሄድ ትንሽ የባስና የታክሲ ዴስቲኔሽኖች እጥረት ነበር፣ ተርሚናሎች እጥረት ነበር። አሁን ላይ ይህን ባስ ተርሚናል ከተሰራ በኋላ ሰው እንደምታዩት ተሰልፎ ወደ ተለያዩ ቦታዎች ለመሄድ ሰልፍ ይዟል። አሁን የገባንበት ምን መሰላችሁ የታክሲ መቆሚያዎች ሲሆን እንዲሁ ደግሞ ለኤሌክትሪክ መኪኖች ቻርጅ ማድረጊያ። እንግዲህ ለወደፊቱ ኢትዮጵያ የኤሌክትሪክ መኪኖች ትጠቀማለች ተብሎ በሰፊው ይታሰባል። አሁን ላይ ወደ አዲስ አበባ እንዲሁም ደግሞ ወደ ተለያዩ የኢትዮጵያ ከተሞች ትልልቅ የኤሌክትሪክ ባሶች እየገቡ ይገኛሉ። እነሱን ታሳቢ ማድረግ በአዲስ አበባ ከተማም ብዙ የኤሌክትሪክ ባሶች ተብስላሉ። እነሱን ታሳቢ ማድረግ የምታዩት የኤሌክትሪክ መኪኖች ቻርጅ ማድረጊያ ነው። መኪኖች እንደዚህ ይንቀሳቀሳሉ። አሁን ላይ ሙሉ በሙሉ መኪኖች ስራቸውን ጀምረዋል። እስኪ ዛሬ የዚህን የባስ ተርሚናል ሙሉ በሙሉ ነው የምናይ። ከጫፍ እስከ ጫፍ እናያለን። ዛሬ ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። እኔ ዛሬ በዚህ በአዲስ አበባ ፒያሳ ላይ ተገኝቼ ባየሁት የፒያሳ የባስ ተርሚናል አንድ ነገር ታዘብኩ። እሱም ደግሞ ኢትዮጵያ ምን ያክል ዘመኑ የተከተለች እንደሆነና አዲስ አበባ ላይ የሚሰሩ ፕሮጀክቶች ምን ያክል ዘመናዊና ምን ያክል አርቲፊሻል ኢንተለጀንስ የተጠቀሙ እንደሆኑ በውጭ ዓለም ባለው ስታንዳርድ የተሰሩ እንደሆነ ያየሁበት እጅግ አስገራሚ የባስ ዴስቲኔሽን ነው። ይሄ ሰዎች አሁን ላይ ብዙ ሰዎች እየመጡ የጠቀሙ አይደለም። እኔ ሰዎች የጠየቁ ነበር። የሚገርማችሁ ከውጭ ብዙ ሰዎች ጠይቃሉ። ተርሚናሉ እንደተሰራ ብዙ ሰው ሰምቷል። ነገር ግን የት ላይ እንደሆነ ብዙ ሰው መረጃ ስለሌለው ነው። እና እጅግ አስገራሚው የባስ ተርሚናል ነው። በጣም ነው የሚያምር። ታይታላ ፊት ለፊት እኔ አሁን G+1 ላይ ያሳይ። በውጭ ዓለምና በክልል ከተሞች የምትኖሩ ሰዎች የማታውቁት አንድ ምስጢር አለ። የአዲስ አበባና የክልል ፕሮጀክቶች እጅግ በጣም ይለያያሉ። የአዲስ አበባ ፕሮጀክት በጣም ዘመናዊ ነው። ብዙ ኤአይዎችን የተጠቀመ በጣም እጅግ ዘመናዊ ፕሮጀክቶች እየተሰሩ ያሉ። ለምሳሌ ዛሬ ያለንበት የዚህ የባስ ስቴሽን በጣም ነው የሚያምር፣ እጅግ ደስ የሚል። እዚህ ደግሞ በአፍሪካ ትልቁ ሞል ደግሞ የገበያ ማዕከል እየተሰራ ይገኛል። በአፍሪካ ትልቁ ሞል እዚህ ፒያሳ ላይ እየተሰራ ይገኛል። አድዋ ሙዚየም አለ፣ ፒያሳ አራዳ ፓርክ አለ እና ፒያሳ እጅግ በጣም በሚገርም ሁኔታ የተሰራች እያማረባት በጣም ነው የሚያምር ፒያሳ ሙሉ በሙሉ የተሰራች ትገኛለች። ይሄ አሁን እየሄድንበት ያለው ወይ ደግሞ የንግድ ሱቆች አሉበት። እንግዲህ በዚህ የባስ ተርሚናል ውስጥ የተለያዩ የንግድ ሱቆች፣ ሆቴሎችና ካፌዎች አሉ። በተለይ ደግሞ የንግድ ሱቆች እንደዚህ የልብስና የጌጣጌጥ መሸጫዎች እጅግ በጣም ብዙ ናቸው። የኤሌክትሪክ መኪና ቻርጅ ማድረጊያዎች
ቦታ ውስጥ ስገቡ በጣም ቀዝቃዛ ነው። በጣም የሆነ ደስ የሚል ስሜት ይሰጣል። ምክንያቱም አሁን ላይ ብዙ መኪኖችም ስላልገቡ በቃ የሆነ ደስ የሚል ስሜት አለው። ጫጫታ የለውም፣ ድምጽ ብዙም ስለሌለው በጣም ነው የሚያምር። እኔ እንደነገርኳችሁ G+1 ላይ ነው የሰራሁት ያለው። ይሄን ቪዲዮ እየቀረጽኩ ያለው ታች ላይ ነው ቪዲዮ እንቀርጽላችሁ ይሆናል። ያው ይሄን ይመስላል። በጣም ነው የሚያምር። ደረጃዎች፣ ጥራታቸው፣ የቤቱ ጥራት፣ አሰራሩ፣ ሁሉም ነገር በዚህ የላይ ጣራው ታይቷላችሁ። ጣራው በጣም ነው የሚያምር። በብርሃን በሚያስገባ መልኩ ነው ጣራው የተሰራ እና እጅግ ዘመናዊ ነው። እዚህ እንግዲህ ታክሲዎች ታያችኋላችሁ ቆመዋል። መስታወቱ እንደዚህ ይጸዳል በየሰዓቱ። እኔ ለምሳሌ ማታም ቪዲዮ ስለቀረጽኩ የቀንም ቪዲዮ ስለሰራው ስለዚህ መስታወቱ በደንብ ነው የሚጸዳ። እያንዳንዱ በሰራተኞች በማለት በጽዳት ሰራተኞች ሙሉ በሙሉ የተያዘ የባስ ተርሚናል ብቻ በጣም ነው የሚያምር። ተለያዩ መኪኖች አሉ። ለምሳሌ ወደ ቦሌ ወደ ተለያዩ ቦታዎች ይጭናሉ፣ ወደ መገናኛም። ከዚህ እንግዲህ የተለያዩ ባሶችና ታክሲዎች እየገቡ ይገኛሉ። እጅግ በጣም ዘመናዊ ነው። የታክሲ ረዳቶች ያው የጣሩት ሰማላችሁ ቦሌ ምናምን እያሉ። ከዚህ በኋላ አዲስ አበባ ውስጥ የምትኖሩ ይህን ቪዲዮ የምታዩ የሶሎሞን ዩቲዩብ ቻናል ቤተሰቦች እዚህ ሄዳችሁ ነው ታክሲ የምትይዙ። ፒያሳ ላይ ከፒያሳ ወደ አድዋ ሙዚየም ጎን ነው ይሄ የተሰራ ትልቁ የአፍሪካ ሞል። አፍሪካ ትልቁ ሞል ከተሰራበት ጎን ላይ ነው ያለን። እናንተም እዚህ ሄዳችሁ እዚህ በኋላ ወደ ተለያዩ ቦታዎች ሲሄዱ ታክሲ የምትይዙ እዚህ ጋር ነው ማለት ነው። ዛሬ ሙሉ በሙሉ የዚህን ሆቴሎችና ካፌዎችን እንዲሁም ደግሞ ፍሌክስ የምታዩዋቸውን የልብስ ሱቆች የምናይ ይሆናል። የልብስ ሱቆች እንግዲህ አሁን ላይ ጀምረዋል። ያው አገልግሎት መስጠት ጀምረዋል። በትንሹም ቢሆን ከትንሽ ቀን በፊት የተመረቀ ይሄ የትልቁ ሞል። ለማንኛውም ዛሬ እያንዳንዱን የምናይ ይሆናል። እናንተ ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። ዛሬ የዚህን ሞል አሰራርና በአፍሪካ ስንተኛ እንደሆነና በኢትዮጵያ ስንተኛ እንደሆነ ደረጃውን እንዲሁም ደግሞ እጅግ አንዳንድ አስገራሚ ነገሮች የተጠቀሙበት አስገራሚ ነገሮች አሉ። እሱንም የማሳያችሁ ይሆናል። እናንተ ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። አሁን አሁን ያለንበት ደግሞ የተለያዩ መኪኖች ቆመው ወደ ተለያዩ ቦታዎች የሚጭኑበት ቦታ ላይ እንገኛለን። ባይዛዌ ከዚህ የባሶች ግራውንድ ላይ ነው ያለ። ታች ለምሳሌ ታክሲዎች G+1 ላይ እንዲሁ ወደ ታክሲ ማስገባት እንዲችል አድርጎ የተሰራ ይሄ ባስ ስቴሽን እጅግ ዘመናዊ ነው። በጣም ነው የሚያምር። እኔ ኢትዮጵያ ውስጥ እንዲህ አይነት የባስ ስቴሽን እስካሁን አላየሁም። እጅግ በጣም ዘመናዊ ባስ ስቴሽን። ከላይ ደግሞ በጣም የሆኑ ማናቃቸው በቀይና በጥቁር የተሰሩ ነገሮች አሉ። ምንም አላቃቸው። እጅግ ዘመናዊ የባስ ስቴሽን ይሄን ይመስላል። ምን አለው መሰላችሁ የኤሌክትሪክ ቻርጅ ማድረጊያ እንደ አይነት ነገሮች አሉት። ይሄ ብታዩት የኤሌክትሪክ መኪኖችን ቻርጅ የሚያደርግ ማለት ነው። እንግዲህ ኢትዮጵያ ውስጥ ወደፊቱ ኤሌክትሪክ መኪኖች ይበዛል ተብሎ የሚታሰብ አሁን የኤሌክትሪክ መኪኖችን ቻርጅ ሊያደርግ የሚችል ይህ ቦታ ነው። ይሄ የምታዩት ፊት ለፊት እንግዲህ የአዲስ አበባ ውስጥ የተሰራው ፒያሳ ላይ የተሰራው አዲሱ የባስ ስቴሽን ይሄን ይመስላል። እጅግ ዘመናዊ ነው። በጣም ነው የሚያምር። ልዩና ቅንጡ የሆነው ባስ ስቴሽን ይመስላል። ሰብስክራይብ ያደረጋችሁ አብራችሁ ቆዩ። ዛሬ የዚህን ባስ ስቴሽን ሙሉ በሙሉ የምናየው። አሁን ደግሞ ግራውንድ ላይ ወረድና የአውቶቡስ ማቆሚያዎች ላይ እንገኛለን። እኔ ባይዘው እዚህ ያልገቡኝ በጣም ብዙ ነገሮች አሉ። ብቻ ብዙ ነገርም ዘመናዊ ስለሆነ የተለያዩ ከሀገራችን ላይ ካየኋቸው የባስ ስቴሽኖች መካከል እጅግ ዘመናዊና ቅንጡ በሚባሉ መንገድ የተሰራው ይህ አዲስ አበባ ፒያሳ መሀል ፒያሳ የተሰራው ነው። አዲስ አበባ ላይ የተለያዩ ፕሮጀክቶች የተሰሩ ይገኛሉ። እኔ እጅግ ብዙ ቦታዎች ተጉዣለሁ። የተለያዩ ክልል ከተሞች ይጃለሁ እና እንዲህ አይነት የባስ ስቴሽን አይቼ አላውቅም። መጀመሪያ ጊዜ ነው በኢትዮጵያ ውስጥ ሳይ። ብዙ ሰዎች ታዩት ፊት ለፊት እንደምታዩት አሁን እነዚህ የባስ ለመጠቀም ቲኬታቸውን ቆርጠው እየጠበቁ ይገኛሉ። ሁሉም ባሶች እዚህ መጥተው የሚገቡ ከዚህ በኋላ ወደ ፒያሳ የሚመጡ ባሶች በፊት የሚቆሙ የት ላይ ነበር ብቻ አሁን ላይ መጥተው የሚቆሙ እዚህ ጋር ነው። አሁን ሰዎች ሙሉ በሙሉ መጥተው እዚህ ጋር ነው የሚቆሙ። ሰልፋቸውን ይዙና ታክሲ ባሳቸውን ተጠቅመው ወደ ተለያዩ አዲስ አበባ ክፍሎች ይንቀሳቀሳሉ ማለት ነው። አሁን ደግሞ ወጣልና ወደ ላይኛው ክፍል ወጣን። ጣራው ላይ እንገኛለን። ጣራው እንደምታዩት ይመስላል። በጣም ነው የሚያምር። ጣራው ላይ ደግሞ በተለይ ወደ እንትና አድዋ ሙዚየም ነው ስታዩት ጣራው የጣራ አይመስልም፣ ግራ እንዲሁ መሬት ነው የምታይና ከላይ ወጣን የተንቀሳቀስ እንገኛለን። ብዙ ሱቆች አሉ። ሱቆች ወደ ግራ በኩል ያለው ካፌና ሬስቶራንት ነው። ወደ ቀኝ በኩል ያለው ደግሞ የተለያዩ ሱቆች ናቸው። በጣም ዘመናዊ ሱቆች ናቸው። አዲስ አበባ ላይ እርግጥ አሁን ላይ ሙሉ ነገር ዘመናዊ ነው። በተለያዩ ቦታዎች ያሉ ሱቆች እጅግ ዘመናዊ ናቸው በሚባል ደረጃ ብዙዎች ዘመናዊ ናቸው። እና ይሄ ዛሬ የምንገኝበት ደግሞ ከዘመናዊነትም በላይ ሆኖ ያገኘሁት አሁን አዲስ የተሰራው የባስ ስቴሽን
እኔ በጣም ነው ያስገረመኝ። አንድ ነገር ግን ተረዳው። በዚህ ባስ ስቴሽን የክልል ከተሞች ላይ የሚሰራው ፕሮጀክቶች እና አዲስ አበባ ላይ የሚሰሩ ፕሮጀክቶች እጅግ በጣም የሰማይና የምድር ያክል ርቀት እንዳላቸው የተረዳውበት ቀን ነበር የዛሬው እና አብራችሁ ይቆዩ። አሁን ያው ያለንበት እኛ ከላይ ነው፣ ሙሉ በሙሉ ጣራው ላይ ናለን። ጣራው በቆርቆሮ ሳይሆን ይሄ የምታዩት ታችኛውም ጣራው ላይ ናለን እና የኢትዮጵያ እድገትና የኢትዮጵያ ልማት እዚህ አዲስ አበባ ላይ የሚሰሩ ፕሮጀክቶች ምን ያክል ተጠናባቸው እንደሆነና በጣም ዘመናዊ እንደሆኑ ውስጥ ላይ በጣም የረቀቁ ቴክኖሎጂውን ተጠቀሙበት። እዚህ ባስ ስቴሽን ላይ ውስጡ ላይ እንግዲህ ሙሉ በሙሉ የረቀቁ ቴክኖሎጂዎች ተጠቅመው ነው የሰሩት። በውጭ ስታንዳርድ በአውሮፓውያኖች እና በጃፓናውያኖች ስታንዳርድ ተሰራው እዚህ የባስ ተርሚናል በጣም ነው የሚያምር። በጣም እጅግ በጣም ዘመናዊ ነው። እንዲህ አይነት የባስ ተርሚናሎች ይብዙ እንላለን። እንዲህ አይነት ልማት ሁሉም ሰው እንዲህ አይነት ልማት ይወዳል እና ዛሬ የዚህን የባስ ስቴሽን ሙሉ በሙሉ ገብተን አየን። አሁን ያለንበት እዚህ ጣራው ላይ ነው ያለን። በቃ እኛ የቆምኩበት አሁን ላይ የቆምኩበት ላይ ታች ባሶችና ታክሲዎች የተለያዩ ወደ አዲስ አበባ የተለያዩ አዲስ አበባ ክፍል የሚወስዱ ባሶችና ታክሲዎች ታች ላይ ተደርድረዋል። እነሱን ገብታችሁ እናንተ መጣችሁ ወደ ፒያሳ ስትመጡ እንግዲህ ምንም ሁሉም እንግልት ቀርቷል። እዚህ መጣችሁ መጠቀምና ገብታችሁ ወደ ፈለጋችሁት ቦታ መሄድ ትችላላችሁ ማለት ነው። ይህ ፊት ለፊት የምታዩት ሱቆች፣ ሆቴሎች እና የልብስ መሸጫዎች የተለያዩ ነገሮች ያሉበት እዚህ የባስ ተርሚናሉ አንዱ አካል ነው ማለት ነው። ጫማ ቤቶች እና ልብስ ቤቶች ብቻ ሁሉን ነገር ያሟለው ይህ ዘመናዊው የፒያሳ የባስ ተርሚናል ውስጥ ነው ዛሬ የምገኘው። ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። በዛሬው ቪዲዮአችን በአዲስ አበባ በፒያሳ ላይ የባስ ስቴሽኑን ይህን እጅግ ዘመናዊና ረቀቅ ብሎ የተሰራውን የባስ ስቴሽን ከጫፍ እስከ ጫፍ አየን። ስለምን እንዳሟላና ታክሲ እንዴት መያዝ እንደምትችሉ እንዲሁም ደግሞ ሌሎች ነገሮችን አየን። ፊት ለፊት አሁን ውጭ ላይ ስለምንገኝ ባሱ እንደምታዩት በዚህ ነው የሚገባ። ይሄ የባስ መግቢያው ነው። ዛሬ እንግዲህ ይህን የባስ ስቴሽን አየን። ቀጣይም እንዲህ አይነት ቪዲዮዎችን እንሰራለን። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እያደረጋችሁ የሶሎሞን ዩቲዩብ ቻናል ቤተሰብ ለመሆን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።